አትጨነቂ ማዘር። ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋይ ዋንተ ነህ ይባል የለ። እሱ አንድ እርምጃ በተራመደ ቁጥር እኔ ደግሞ 2 እና 3 እርምጃ ቀድሜው ነው። እሺ ይሁን፣ ግን ራስን ጠብቅ። ለኔ ዝም ብለሽ ኪሩቤል የሚያደርገውን ነገር መመልከት ብቻ። ቀልኛ ድሜ ስረገጠላችሁ የነበረው ለትርሲት ብዬ ነው። ትርሲት ስለነበረች ለእሷ ስለምፈራ ነው። ከዚህ በኋላ ግን ደረቴን እሰጣለሁ። አሁን ከፊት ለፊት ዞር በይልኝ፣ ውጭልኝ። እኔ ግን ራሴን ነው እሺ ማጠፋለሁ። ወይ አባትሽን ለማንጥለሽ። አሁን ከፊት ለፊት ውጭልኝ፣ ዞር በይልኝ። ባለሽ ውጪ። እኔም እዚህ ቤት ውስጥ እንደ ጠላት መታየት ነው ስራዬ። በቅርቡ መፈታናቸው አቶ ግርማ ከዛ ከእስር ቤት በፍጹም መውጣት የለበትም፣ እዛው መበስበስ ነው ያለበት ብለው ወይዘሮ ዝናሽና ክሩቤል ወስነው ይገኛሉ። ሆኖም ለአምሮት እጅግ በጣም በመጨነቅ ክሩቤልንም ይቅርታ አድርግለት፣ እኔ የፈለግከውን ነገር አደርግልሃለሁ ብላ ስትለውም ምንም ነገር የምታደርግልኝ ነገር የለም፣ አንቺ ዝም ብለሽ ብቻ እኔን ነው መመልከት ያለብሽ እያላት ይገኛል። እንግዲህ በባለፈው ክፍል ላይ እንደምናስታውሰው ክሩቤልን አግቶ ክሩቤልና ጆኒ እየተመካከሩ እያለ እኔና አንተ እጅና ጓንት እንኑንና እኔም የወንድሜን ገዳይ ልበቀለውና ባዶውን አውላላ ጎዳና ላይ እንዲወጣ አደርገዋለሁ እንዳትክደኝ በመባባል እየተመካከሩ እያለ አቶ ግርማ ወደ ውስጥ ሲገባባቸው እንደደነገጡ ነበር ክፍሉ የተጠናቀቀው። አቶ ግርማም እንግዲህ ወደ ውስጥ እንደገባ እንዴት ነው አሁን ምን ላይ ደርሰሃል እያለው እንግዲህ ክሩቤልን እያናገረው ሳለም ሆኖም እንግዲህ ላምሮትንም ፋይሉን በእጅሽ አስገቢ ብሏት ነበረ። እሱም ቢላትም እንግዲህ ማሚ ከዛ ቦታ አንስተዋለች አለች እንጂ ጆን ከዛ ቦታ አንስቶት ነበረ። ሆኖም እንግዲህ እሷም ፈልጓ ስታጣ ማሚንም አሁን ክሩቤልን ሊገለው ይችላል፣ ማዳን የምንችለው እኔና አንቺ ብቻ ነን፣ ዳድ ይዞታል ብላ ስትላትም እሷም አሁን ምን ቀረሽ ደግሞ ይግደለው፣ ምንም ነገር ቢያደርግ ከአንቺ ጋር አልተባበርም ብላት ነበረ። ሆኖም እንግዲህ ጆን አቶ ግርማን ይመለከተውና አሁን የሆነ ቦታ ደርሼ መምጣት አለብኝ፣ ትልቅ ጉዳይ አለብኝ ብሎ ይለዋል። አቶ ግርማም ከዚህ የሚበልጥ ትልቅ ጉዳይ ምንም አይነት ጉዳይ የለም፣ አሁን ይሄንን ጉዳይ እንጂ እንድትጨርስልኝ የምፈልገው ሌላ ጉዳይ እንድትጨርስልኝ አልፈልግም በማለት ይመልስለታል። እሱም ለአምሮት ፈልጓኝ ነው፣ ለአምሮት ቶሎና ብላኝ ነው፣ ለሆነ ጉዳይ ታስፈልገኛለህ ብላኛለች ይለዋል። እሱም እንደዛ ከሆነማ ሂድላት፣ እቺ ደካማ እቺ ልጅ ምን ሆና ነው እየደከመች የመጣችው? ይህንን ቀላል ነገር ማስተካከል አቅቷት ነው አንተ ያስፈለካት ብሎ ይለዋል። እኔ እንጃ ለምን እንደፈለገችኝ ባላቅም ቶሎ እንዲሄድላት ትፈልጋለች ብሎ ሲለውም ለዶክሜንቱ ሊሆን ይችላል፣ ዛሬ ዶክሜንቱን በእጃችን የምናስገባበት ቀን ነው ብሎ ይለዋል። እሺ እንደዛ ከሆነ አትቆይባት፣ ቶሎ ሂድላት፣ በሉ በጥንቃቄ ሁሉንም ነገር ጨርሱ ብሎ ይለዋል። እሱም እሺ በማለት ልክ እንደወጣ ለወይዘሮ ዝናሽ ይደውልላታል። እሱም ከደወለና ሰላምታውን ካቀረበ በኋላ ማልበል ብላ ስትልም የኔ ማንነት ይቆይሽ፣ መልእክት ተልኬ ነው የተላኩትም ከክሩቤል ነው፣ ለክሩቤል ቶሎ ድረሽለት በማለት መልእክቱን ያስተላልፋል። እሷም እጅግ በጣም በመደገጥ እሺ አመሰግናለሁ ብላ ምስጋናዋን ከመለሰች በኋላ እየሮጠች ወደ ፖሊስ ጣባ ነበር ያቀናችው። ሆኖም ጆኒ እሷን ቀጥሯት ወደ ቤት መጥቶ ነበር። እሷም ሳሎን ላይ ቁጭ ብላ ለአምሮት ተግዟ ተቀምጣ ነበረ። ምንድን ነው እሱ ብሎ ሲላትም በባለፈው ያስቀመጠችበት ቦታ ማሚ አንስተዋለች። አይደለም ማንሳት፣ እኔ ሁሉንም ነገር እንዳደረግኩኝ ደርሷበታለች። ስለዚህ ማሚ ተቆጥታኝ ወጣች። አሁን ደግሞ ይህንን ነገር ካላገኘው ዳድ በጣም ያዝንብኛል። እኔ ሁሉንም ነገር አገኛለሁ ብዬው ነበረ።
ስለዚህ አሁን ላይ ደግሞ ቦታው ላይ የለም፣ ምንስ ማድረግ ነው የምንችለው ብላ ትለዋለች። እሷም እንግዲህ በምትለው ሰዓት አይ እናገኛለን፣ ግን አሁን ማዘር የት ሄደው ነው ብሎ ይላታል። ማዘር ወዴት እንደሄደች እኔ እንጃ፣ አሁን ወጥታለች ከቤት ቾኩላ ነበር ከቤት የወጣችው ብላ ትለዋለች። እሺ እንደዛ ከሆነ እንዴት አድርገን እናገኛለን በማለት ሲጠይቃት አሁን ልክ ባለፈው እንደረዳኝና ዳድን እየረዳከው እንደሆነ እኔንም እንድትረዳኝ እፈልጋለሁ ብላ ትለዋለች። እሺ እንደዛ ከሆነ እንዴት ነው ካዳ የምናደርገው በማለትም ይቀጥላል። እሱም እንደዛ በቀጠለበትም ሰዓት እሺ በቃ ይህንን ነገር የምናደርገው የሚቀጥልበትንም ሁሉንም ነገር ማስተካከል አለብን በማለትም እንግዲህ ይናገራል። እሱም እንደዛ ከተናገረ በኋላ ምን እንደተፈጠረና ምን እንደማደርግላት ሲነግራትም እንግዲህ አሁን ቤቱን ማሰሰን ጀምር ብላ ትለዋለች። እሱም እሺ በቃ በማለትም እቤት ውስጥ መፈለግ ይጀምራሉ። ይህንን ነገር ካላገኘው ዳድ በጣም ነው የሚያዝንብኝ ብላ ትለዋለች። ጆኒ ምን እያደረገ እንደሆነ የማታውቀው ላምሮት እንግዲህ አብራ እየፈለገች ዳድ ይደውላል። ልጄ ምን አዲስ ነገር አለ? ካንቺ እየጠበቅኩ እኮ ነው ያለሁት ብሎ ሲላትም ዳዲ ምንም አዲስ ነገር የለም ብላ ትለዋለች። እንዴት ነው አዲስ ነገር የማይኖረው ብላ ስትልም ማሚ ካስቀመጠችበት አንስታለች፣ እየፈለግን ነው ያለነው እናገኛለን በማለትም ተስፋ ሰጠዋለች። ቶሎ በይ እኔ አዲስ ነገር ነው የምጠብቀው ቶሎ ቶሎ ፈልጉ በማለትም ይናገራታል። እሷም እሺ ዳድ በማለት ፍለጋዋን ትቀጥላለች። ጆኒ እንግዲህ ሁሉንም ነገር ስለሚያውቅ አሁን እንዴት አድርገን ነው ይሄንን ነገር የምናገኘው ብትረዳኝ ብላ ትለዋለች። እንዴትስ ልናገኝ እንችላለን? ከመፈለግ ውጪ ሌላ ምን አማራጭ አለን? እያለ እንግዲህ እየፈለጉ ይገኛሉ። ሆኖም እንግዲህ ፈልገውም ሊያገኙት አልቻሉም። እነሱም እየፈለጉ አሁን ዳድ ከደወለ ምን አይነት መልስ እመልስለታለሁ? ምንስ ይሻለኛል? ትለዋለች። እሱም ካዲያ አንቺ ምን አደረግሽ? ሁሉንም ነገር እናስተካክላለን የኔ ፍቅር ይላታል። ሆኖም እንግዲህ አቶ አለማየሁ ነው ማን ነበር? አቶ ግርማ እንግዲህ እዛው ክሩቤልን ይዞ አሁን ትናገራለህ ወይስ አትናገርም? የቀረህ ትንሽ ደቂቃ ነው ታውቃለህ ብሎ ይለዋል። እንዴ ሳትነግረኝ ምን ላውቅ እችላለሁ? በማለት ይጠይቀዋል። ለእኔ ሰው መግደል ማለት ሙዝ እንደ መላጥ ነው ብሎ ይለዋል። ይህንን ሰውዬ ያገኛችሁ ሁሉ በቁጥጥር ስር ደጋግማችሁ እንድታውሉ ስል እኔ ዜና ማሳሰቢያን አቀርባለሁ። እንደ ሙዝ መላጥ ነው ያለው ለካ በባለፈው ቀን የሆነ ዶሮ ጠፍቶብኝ ነበረ። ያንንም ዶሮ እሳቸው ሳይሆን አይቀርም እንደ ሙዝ ሰውን ከሆነ እንደ ብርቱካን እሱን የላጡት ብዬ እያሰብኩኝ በትካዜ አለውላችሁ። ስለዚህ ይሄንን ቪዲዮ ሼር በማድረግ እሳቸው ጋር አድርሱልኝ። እስር ቤትም ቢሆኑ አሁን ላይ እስር ቤቱ ራሱ ዋይፋይ የተገጣጠመለት ስለሆነ ለእሳቸው ስለሚደርስላቸው እናንተ ሼር ብቻ በማድረግ እየተባበራችሁኝ ሁሉንም ነገር እንድታስተካክሉ ስንል ማሳሰቢያዬን እንደቀጠልኩኝ እገኛለሁ። እኔ ውድ እህታችሁ እንግዲህ ካለሁበት ሆኜ ለእናንተ ጎንበስና ቀና እያልኩኝ እያቀረብኩላችሁ እገኛለሁ። ሆኖም በዚህን ሰዓት የሳህን አጠባ ሰዓትም ቢሆን ሆዳችንን ሞልተን ተነስተናል። የኔ ሆድ ቶሎ ለማይሞላ እንዳትሉ፣ የእኛ ሆድ ቶሎ ሞልቶ እቃ ማጠብ ላይና ሳህን መጠጣጠብ ላይ ጀምረናል። እንግዲህ ለአቶ ግርማ ሼር አድርገው እንደሚያደርሱ በሙሉ ተስፋ እንጠብቃለን። አቶ ግርማም እንግዲህ እኔ ሰውን መግደል እንደ ሙዝ መላጥ ነው ብለው በሙሉ ቃል በቃል ተናግረውት ይገኛሉ። ሙዝስ ምንድን ነው እሱ የሚለው ለእኔ ጥያቄ ፈጥሮ ይገኛል። ሆኖም እንግዲህ ክሩቤል ደፋሩና ቆራጡ እርስዎ ማስፈራራቱን መቼም መዛትና ማስፈራራት ልምድ ሆነውበታል ብሎ ይለዋል። አንተ ልጅ እንደዚህ ትብትህን አፍንጫ ላይ አታደርግ፣
እኔን እስከ ዛሬ ድረስ አላወከኝም ማለት ነው በማለት ማስፈራራቱን ይቀጥላል። ሆኖም እኔ ምንም ነገር ማድረግ አይችሉም፣ መግደልም ሆነ እንደ ሙዝ ልጫጭ መላጥ አይችሉም በማለት ኪሩቤል ምላሹን ይመልሳል። እሱም ምላሹን ሲመልስ እንግዲህ እንደዛ ከሆነ ምን ማለት ፈልገ ነው ሲለው ፋይሉ እንዳለ እኔ ጋ ነው ያለው፣ በእኔ በኩል ካልሆነ ምንም ቢሆን ልታገኘው አትችልም በማለት ይናገረዋል። አንተ ጥንብራት፣ አንተ ኮረኮንት፣ አንተ ጫማ፣ አንተ ኮንጎ፣ የድሮ ኮንጎ ብሎ እንግዲህ አቶ ግርማ ስድቡንና ካልቸውን ያቀርባል። እሱም በሚያቀርብበት ሰዓት ኪሩቤልም ከጥርሱና ከአንገቱ በላይ እያለ እንደ ወንድ ይስቃል። እኔ እንደ ወንድ ሲስቅ እንደ ወንድ ስቄ ላሳያችሁ። ትናንትና ቃል እንደገባውላችሁ በመጨረሻ ላይ ስለምስቅ እስከ መጨረሻ በትዕግስት እንድትከታተሉ እየጋበዝኩት እንግዲህ አለውላችሁ እላችኋለሁ። እሱም እንደዛ እያስካካ ወይዘሮ ዝናሽ ከየት መጣች ወዴት ወረደች ሳይባል ከየት ነው ከላይ ነው ወይስ ከምድር ሳይባል ፖሊሶቹን እያስከተለች የፖሊስ ልብስን ባይለብሱ ፖሊስን መሳዮችን ወንዶች ይዟ እየሮጠች እየተረከከች በአንድ በሁለት እርምጃ ሳይሆን በአራት ሩጫ እንደ ቀነኒሳና እንደ ደራርቱ ቱሉ እየሮጠች ለኪሩቤል ትደርስለታለች። ለኪሩቤልም ከደረሰችለት በኋላ አቶ ግርማ ወደ እስር ቤት ያቀናሉ። አቶ ግርማም እስር ቤት ገብተው ካሉ በኋላ ኪሩቤልና ወይዘሮ ዝናሽ በሶፋ ላይ ዘናና ፈታ እያሉ እየተዝናኑ ልጄ ኩሩ እንዴት ነህ? አንተ እኮ ባትኖርልኝ እኔ ልተነፍስ አልችልም። ሆኖም እንግዲህ የላከው ሰውዬ ማን ነው በማለት ጥያቄያቸውን ያቀርባሉ። ወይዘሮ ዝናሽም እንደዛ በሚጠይቁት ሰዓት ወይዘሮ ዝናሽ የሰውየው ማንነት እንኳን ይቆየበት፣ አሁን ዋና ሰላም መሆናችን ነው። አቶ ግርማን ደግሞ እዛው እንዲበሰብስ እናደርጋለን በማለት ይላሉ። እስር ቤት ሲጀመር ትምህርት ቤት እንጂ የምን መበስበስ ነው። እሳቸው እንደውም የጽማቸውና እንትን ያለውን ሁሉ ውፍረታቸውን ቀጠንና ቆንጆ ሆነው ስፖርት እየሰሩ ሰልጥነው እንደሚመጡ ምንም አይነት ጥርጣሬ አይኖረንም። የምን መበስበስ አመጣችሁ? የሚበሰብሰው ሙዝ ምናምንና ሽንኩርት ራሱ ስለተወደደ ሊበሰብስ አይችልም። ግን እርስዎ እንደዛና እንደዚህ እያሉ ከሚሉ አቶ ኪሩቤል አሁን ወደ ዋናው ገደለ ግቡ። እንግዲህ እሳቸውም እንደዛ ከተባባሉ በኋላ ማሚዬ አንቺ መጨነቅ አይገባሽም፣ ሁሉንም ነገር እኔ አስተካክላለሁ። አንድ ሀሳብ መጥቶልኛል። ለምን የክርስትና አባት እንደገደለ ድጋሜ በክስ አንመሰርትበትም በማለትም እሷም እጅግ በጣም ደስ ይላታል። ሆኖም እንግዲህ ለአምሮትም የአባቷ መታሰር እያስጨነቃት ያለው ወደ ቤት ትመጣለች። እሷም እንግዲህ ጆኒን እዛ ትታ አንተ እንዳትጨነቅብኝ ያለውን ነገር አስረዳሃለሁ፣ ውስጥ ገብቼ ልገባ ለአባቴ ልጠይቅ ስል ከ2 ቀን በኋላ እንጂ አይቻልም ብለውኛል ብላ ስትልም አቶ ጆኒ ማስመሰሎትን እየቀጠሉ ይገኛሉ። 2 አስመሳዮች ሊጋቡ ዳላ የደረሱ እጮኛዎች ይባላሉ። እሱም ለአምሮትና ጆን ይባላሉ። እሱም የኔ ፍቅር የኔ ቆጆ እኔ ሄጄ ቼክ ላድርግልሽ ብሎ ሲጠይቃትም አንተንም ደግሞ በዛው ተባባሪ ብለው ካሰሩብኝ እኔ ትንፋሴን እንዴት ተነፍሳለሁ? የትንፋሴና የትንፋሴ ቁርጥራጭ ብላ ትለዋለች። እሱም ልክ ነሽ፣ ለካ ይሄንን አላሰብኩም በማለት እንግዲህ ይናገራታል። እሷም እየሮጠችና እየተሯሯጠች ወደ ቤት እንደመጣች ማሚም አሁን ምን ቀረሽ? ተንኮልሽን ከማን ጋር ትደርቢያለሽ? ትርሲትም ሆነች ሕክምናዋን ሄዳለች። አባትሽም ሆነ እስር ቤት ገብቷል በማለት ቃላትን ማረማመድ ይጀምራሉ። እሳቸውም ማረማመድ ሲጀምሩ አሁን እውነት ዳድን በትርሲት አባት ጭምር ከሳችሁ እስር ቤት ልታበሰብሱት ነው ወይ ሲሉ ወይዘሮ ለአምሮት ጥያቄ ሲያቀርቡ አዎ ገና ይሄን ትያለሽ ወይ? ገና ብዙ ነገር እናደርጋለን። ስለዚህ አንቺ ምንም ሀሳብ አይግባሽ ብለው ሲሏትም የአባትሽ ቁራጥ የአባትሽ ምናምን የሚለው ነገር ቁርጥርጣጭው ቀጥሏል። እዚህ ጋር ግን አንድ ያልገባን ነገር የእናት ወድ ለሁሉም አንድ ነው ሲባል ሰምቼ ነበር። እኔ ድሮም እንደዚህ አይነት ነገር እጠረጥር ነበረ። አሁን ወይዘሮ ዝናሽ እጅግ አድርገው አረጋግጠውልኝ ይገኛሉ።
ይሄንን ስላችሁ እናት 5 ልጅ ቢኖራት ተመሳሳይ ፍቅር አይደለም የምትሰጠው ብዬ ጠረጥር ነበር። አሁን እንግዲህ እዚህ ጋር ትርሲትና ላምሮት የወይዘሮ ዝናሽ ሆኖ ሳለ ወይዘሮ ዝናሽ እንግዲህ ትርሲት በማስመሰሏና ከአባቷ ጎን ሆኗ እህቷን ስለደቆሰቻት በፍጹም አትወዳትም። ሆኖም ይሄ ብቻ ሳይሆን ዛሬ ላይ ላምሮት ራሴን ላጠፋ ነው ስትላት አረ ለምን በደንብ ቀጥለሽ ራስሽን አታጠፊም በማለትም እንግዲህ ራሷን እንዴት እንደምታጠፋ ምንም ነገር ሳትደነግጥ ወይዘሮ ዝናሽ ትመልስላታለች። ይሄ ነገር እንዴት እንደሆነ ባላቅም እኔ ይሄንን ድራማ እስከ መጨረሻው ለመከታተል ጓጉቻለሁ። ሆኖም እዚህ ጋር እጅግ በጣም የሚያሳዝነው ማን ነው አንድ ልጅ ደግሞ ዛሬ ስታወርደኝ ነበር። ድምፅ እንቀይር እስቲ፣ ድምፅ ስንቀይር ሸይና ፍለሸይ እንዴ እኔ እንደዚህ ስታዩኝ ስለ ቀደዳ ስለ ምናምን አውርቻ አውቃለሁ። ስታዩኝ አካኪ ዘራፍ እኔ ስለ ቀደዳ አውርቻ አላውቅም። ለማንኛውም ማለት ነው ቆይ ይህንን ስኳሩን እዚህ ጋር እንገለብጠዋለን። ሲጀመር እሷ ልትሄድ ስትል የምን ስኳር መቀዳዳት ነው እንግዲህ። ወይዘሮ ዝናሽም እንደዛና እንደዛ ቆይ ብርጭቆ እናተ 2 ብርጭቆ ነው ያለን። ደግሞ እናተ ጓደኛሽ የት ናት? ጓደኛሽ እንዴት ናት? አንቺ ሀብታም ነሽ ወይ? የት ነው የምትኖር የምትሉ ማለት ነው። አሁን ሀብታም ነኝ አልታያችሁም? ይሄው ከፈለጋችሁ እነኚህን ጫማ በነፃ ልሰጣችሁ ይችላሉ። ምንም ሳታስቡ ምንም ሳትጨናነቁ በነፃ። እኔ እህታችሁ ሴና ማለት ትልቅ ዳያስፖራ የሌለ ነገር የለም። እርሶ ብቻ ከች በሉ እንጂ ምንም የሌለ ነገር የለም። እንግዲህ ወደታች ወደ ላይ ቁልቁለቱን እያሳየዋችሁ እገኛለሁ። ቦርሳ ብትሉ ወርቅ ብትሉ እጣን ማጨሳ ብትሉ እኔ ትዝ ይላችኋል የሆነ ሰፈር ላይ እጣን ምናምን ማጨሰው ያው ሀብታም በአዲስ ነገር አያጭስም፣ በአሮጌ አጭሶ ነው ወደ አዲስ ነገር የሚገባው። እና ጓደኛ ይቺ ጠንበለልናት ማለት ነው። እንግዲህ እሷ ሴት መሆን አለብኝ ብላ ቀሚስ ለበሰች። እኔ ደግሞ ወንድ መሆን አለብኝ ብዬ ሱሪ ነበር የለበስኩት። እኔ እዛ እያስተናገርኩ ነበረ እና እሷ ጓደኛዬም ጠረኑ እየሸተታ ስለሆነ እሷም ዳስቦራ ናት። ከጎን በኩል ነበረ የእሷ ማለት ነው። እና የእሷን ደግሞ ማወቅ ከፈለጋችሁ እናውቅ እያላችሁ ቪዲዮ ስሩ ማለት ነው። የምን ኮሜንት ነው ሁሉ ጊዜ ኮሜንት። ይሄ ደግሞ ብርጭቆ አልወደውም እኮ ለምንድን ነው ብርጭቆ አመጣሁት? ይህን ብርጭቆ አይን ስላለው አልወደውም፣ የራሴ ይሻለኛል። እኔ በአንድ ብርጭቆ ይሄ የወርቅ ብርጭቆ ነው ያለኝ እናተ። ይሄ እኮ የወርቅ ሰዓት ምናምን የሚሉት እኔ ጋር በጣም ርካሽ ነው። እኔ የምጠጣው በወርቅ ብርጭቆ ነው። ማናት እቺ የምትባለዋ ሴትዮ ደግሞ እንዴ ይሄ ነገር 2024 2026 ቆይ ፎቶ አንስቼ ሴትዮዋ እንድታመጣ ላርጋት። ሴትዮዋ ስላችሁ ልጅቷ ማለት ነው፣ ልጅቷ ህፃኗ ማለት ነው። እና ይሄ የኔ እንትን ነው ማለት ነው። እና ምን ይምጣላችሁ እስቲ ምን ልጋብዛችሁ? በቃ የጓደኛዬን ደግሞ ለማየት ከፈለጋችሁ ኮሜንት ላይ ገብታችሁ ሳይሆን እንዳልኳችሁ ቪዲዮ እየሰራችሁ ጓደኛዬ ስሟ ቲጂ ይባላል። ቲጂ ስል ሳቆላጥማት ነው እንጂ ትግስት ይባላል። ትግስቶች በዚህም በቃ ይፈልጉኛል። በጣም ነው የሚያፈቅሩኝ። ጥሎባቸው በቃ ሲስተሬም ትግስት ናት፣ ጓደኛዬም ትግስት ናት። እዚህ አብረንም ዳስቦራ ይሆን ነው ትግስት ናት። ትግስቶች ደግሞ ትግስት አላችሁ ወይ የሚለውን እሱም ቪዲዮ እየሰራችሁ አሳውቁ። እኔ ትግስት አይደለም ትግስት ስምጥ ብዬናል። ቦምብ ቢፈነዳ ራሱ ትግስቴ ቀዝቀዝ የለም። እና ይኸው ዳሌ ያለን ዳሌ ደልበስ እኛ እኮ የሌለን ነገር የለም። እና ስላችሁ ማለት ነው ስኳር ዛሬ አብዝቻለሁ። የሴትዮዋን ቡና ፎቅ ነበረ የምታስቀምጠው አትሉም? ሴትዮዋ ስላችሁ ይገባችኋል። ማለት ሴትዮ ማለት ንግስት ማለት ነው። ንግስት ማለት ደግሞ የኔ ሕፃን ልጅ ማለት ነው። ገብቷችኋል? እናንተ እኮ ይሄኔ ሴትዮዋ አሰሪዋ ናት እንዴ እቺ ልጅ ምን እያለች ነው ብላችሁ ግራ ሊገባችሁ ይችላል። ኖበር ፈረንጅኛ የምትችሉ ከሆነ ኖበር ሲኒገሌ
እና xiqqoon afaan oromoo haasofna jechuudha. Babbareeddiiwwan shaalawwan jennaan namni namatti kolfaa jaan takkammoo hiiki jennaan yaa rabbi shiyaayeku maal naan jette shalleewwanii jechuudha. Shaalawwan jechuun maaltu isa wajjiniin walitti fufe walitti xagaa godhe intini walitti አጠጋገዬ ወሊት ረፍሴ ማልቱ አገናኘ እስቲ ማልቱ ተገናኘ አስት ጀቹላ ናንገል ያን ማል አሲጎዳ ሻለውን ሸልትወን ናንገል ከን እንደም ነን ከሰሳዩ ከሰሱ ጀቹን ቶኩማ አንደውም አፋን ኦሮሞቲ ነሸለሙ ቀብደን ማል አባሺ